ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንዴት ናችሁ? በጣም ጥሩ። ዛሬ ደግሞ ለፎሬክስ ትሬደሮች አዲስ ያልሆነ ኮንሰፕት ወይም ደግሞ በብዛት ስማቸው የሚጠሩ ሁለት የትሬዲንግ ኮንሰፕቶች ወይም ደግሞ ስትራቴጂዎች አሉ። እነሱም አይሲቲ እና ስማርት መኒ ኮንሰፕት የሚባሉ ናቸው። እነዚህ ኮንሰፕት የሚያመሳስላቸው እንዲሁም የሚያለያያቸው ወይም ደግሞ ልዩነታቸው እያንዳንዱ በደንብ እናያለን። ለዚህ ቻናል አዲስ ከሆናችሁ ቻናል ሳብስክራይብ እንድታደርጉ እያልን ወደ ርዕሳችን እንሄዳለን። የመጀመሪያው ነገር በትሬዲንግ ዓለም ስማቸው የሚታወቁና በጣም ፌመስ የሆኑት ስትራቴጂዎች አይታችሁም ሰምታችሁም ከሆነ አይሲቲ እና ኤስኤምሲ ወይም ደግሞ በአህጽሮተ ቃል ሲጻፉ ነው ኤስኤምሲ እና አይሲቲ ማለት። በረዥሙ ሲጻፍ አይሲቲ ማለት ስተነተን ኢነር ሰርክል ትሬደር ነው። ኤስኤምሲ ደግሞ ስማርት መኒ ኮንሰፕት ነው። ሁለቱ የሚያጠኑት ጀነራሊ ስለ ፎሬክስ እና ፊቸር ትሬዲንግ ሆኖ በብዛት የሚያጠኑት እነዚህ ባንኮችና ማርኬት መከር የሚባሉ አካላት የሚያደርጉትን እንቅስቃሴ በዲቴይል የሚያጠኑትና እሱ ተከትሎ የሚመጡ ውጤቶችና የሚከሰቱ ነገሮችን የሚያጠኑ ናቸው። በአጭሩ እነዚህ ሁለቱ አይሲቲ እና ስማርት መኒ ኮንሰፕት ማለት ነው። አይሲቲ የመጀመሪያው ዲዛይን አደረገው ተብሎ የሚታወቀው ማይክል ጄይ ሃድልስተን የሚባል የአሜሪካ ትሬደር ነው። ብዙም ፎቶ የለውም፣ አንድ ነው ያለው። በብዛት ስለ አይሲቲ ዲቴይል የሚያጠናው ይሄ ግለሰብ ነው። በሱ ሆነው ክሬት የተደረገው። ስማርት መኒ ኮንሰፕት ግን የዛ አካል ሆኖ አሁን እዚህ ማወቅ ያለባችሁ ስማርት መኒ ኮንሰፕት አይሲቲ የወጣ ሆኖ ሪብራንድ የተደረገ ወይም ደግሞ በደንብ ጠቃሚ የተባለውን በቀላሉ ከአይሲቲ ውስጥ የተፈጠረ በብዛት በትሬደሮች አሪፍ ተብሎ የተመረጠውን ነው። እንዴት መሰላችሁ? ለምሳሌ እኛ ሀገር ኢትዮጵያ ሀገር አለች፣ ከዛ ሀገር ደግሞ ክልሎች አሉ። ስለዚህ ስማርት መኒ ኮንሰፕት ማለት ደግሞ በትሬደሮች የተፈጠረ ወይም ደግሞ የተገኘ የአይሲቲ ፓርት የሆነ በጣም ለአያያዝ ምቹና ለትሬዲንግ ግልጽ የሆነ ትምህርት የሚሰጥ ኮንሰፕት ነው። ወደ ቀጣይ ስንሄድ የሚያመሳስላቸው ፊሎሶፊ ማለት ያው ፍልስፍናቸው አንድ አይነት የሚያደርጋቸው ምንድን ነው? አንደኛ ሊኩዊዲቲ አዘ ፊውል ነው። ሁለቱም የሚንቀሳቀሱት ዝም ብሎ ራንደምሊ አይደለም የሚንቀሳቀሱት፣ የግድ ከሁለቱ ጫፍና ጫፍ የሚንቀሳቀሱበት ምክንያት ሊኩዊዲቲ እንደ ነዳጅ ተጠቅመው ነው ማለት ነው። ለምሳሌ ይሄ ፕራይስ ከታች ወደ ላይ ሄዶ እዚህ የሚመጣበት ምክንያት እዚህ ያሉ ሊኩዊዲቲዎችን ለመውሰድ ነው። እንዲሁም እንደዚህም ወደ ላይ ተመልሶ ወደዚህ የሚሄደው ራንደምሊ ሳይሆን ጫፍ እስከ ጫፍ ያሉ ሊኩዊዲቲዎችን ለመውሰድ ነው። ከዛ ቀጥሎ ሁለተኛው ሁለቱ የሚከተሉት የኢንስቲቱሽናል ፉትፕሪንትስ ነው ወይም ደግሞ የነሱ ኮቴ ነው። የነዚህ ኢንስቲቱሽናል ኮቴ ተከትለው ነው እንቅስቃሴው የሚያጠሩ። እነዚህ ትልቅ ድርጅቶች ባንኮችም ናቸው፣ ፋይናንሻል ድርጅቶች አሉ። የነዛ አካሄድ ተከትሎ ነው የሚያጠኑት። ከዛ ሌላኛው የሚያመሳስላቸው ዲስካውንትና ፕሪሚየም የሚለዩበት ፊቦናቺ የሚባል ቱል ተጠቅመው ነው። እሱም ኢኩሊብሪየሙ 50% ወስደው ማለት ነው። እዚህ ስናየው እንዴት ይመስላችኋል? አሁን ይሄ ፕራይስ ከዚህ እስከዚህ ስንወስደው ሀፉ እዚህ አካባቢ ነው የሚመጣው። ስለዚህ የዚህ ሀፍ ወይም ደግሞ ዲስካውንትና ፕሪሚየም ዞን ብሎ የሚለዩበት መሳሪያ ፊቦናቺ ሪትሬስመንት የሚባል ቱል ተጠቅመው ነው። ሌላኛው የሚያመሳስላቸው ደግሞ ተርሚኖሎጂ አላይመንት ወይም ደግሞ የስሞች የሚያመሳስላቸው አሉ። አይሲቲ የሚጠቀመውን ስሞችና ስማርት መኒ ኮንሰፕት የሚጠቀሙት ስሞች ፌር ቫሉ ጋፕ ሲጠቀሙ አይሲቲ ፌር ቫሉ ጋፕ ይለዋል። ስማርት መኒ ኮንሰፕት ደግሞ ኢምባላንስ ወይም ደግሞ ኢፊሽንሲ ጋፕ ይለዋል። ይህም ኮንሰፕቱ እንዴት ነው? እዚህ በካንድል ስናየው በዚህኛው አንደኛ ካንድል ያለውና በዚህ በሶስተኛው ካንድል ያለውን ጋፕ አይሲቲ የሚለው ፌር ቫሉ ጋፕ ወይም ኤፍቪጂ ይለዋል። ስማርት መኒ ኮንሰፕት ደግሞ ኢንኤፊሺየንሲ ይለዋል ማለት ነው። ቤሪሽ ሆኖም እንደዚህ እዚህኛው አንደኛ ካንድል እና በዚህኛው ያለው ሶስተኛ ካንድል ያለው መሀል ላይ ያለው ካንድል ክፍተት ከተፈጠረ ፌር ቫሉ ጋፕ ወይም ደግሞ ኢንኤፊሺየንሲ ይባላል ማለት ነው። ቀጥሎ ማርኬት ስትራክቸር ሽፍት እና ቼንጅ ኦፍ ካራክተር ነው። ስማርት መኒ ኮንሰፕት በጣም ተጠቅሞበታል። ባይ ዘ ዌይ አይሲቲ ኤምኤስኤስ ሲጠቀም አቅጣጫው ከቀየረ ነው። ኢንተርናሊም ኤክስተርናሊም አንድ ላይ አቅጣጫውን ከቀየረ ኤምኤስኤስ ብሎ ይጠቀመዋል። ስማርት መኒ ኮንሰፕት ግን ኢንተርናሊ ከሆነ ኤምኤስኤስ ይለዋል። ለምሳሌ ይሄ ካንድል ኢንተርናሊ ነው ያለው እዚህ ላይ፣ እዛ ወደ ታች እየሄደ ይሄኛው ብሬክ ሳያደርገው ወደ ላይ እንደዚህ ሲሄድ ይሄ ኢንተርናሊ ብሬክ ሲያደርገው ኤምኤስኤስ ይለዋል ስማርት መኒ ኮንሰፕት። ነገር ግን ስማርት መኒ ኮንሰፕት እዚህ ምን ይጠቀማል? ይሄ ብሬክ ሲያደርገው እንዳለ ሙሉ ብሬክ አድርጎ ሲያልፍ ወደ ታች እንዲሆነ አድርጎ ኮች
ፈጥሯል፣ ዳይሬክሽን ቀይረዋል፣ ቼንጅ ኦፍ ካራክተር አድርገዋል ብሎ ይወስደዋል ማለት ነው። ኦርደር ብሎክ እና ሳፕላይ ኤንድ ዲማንድ ደግሞ አይሲቲ ኦርደር ብሎክ ይለዋል። ኤስኤምሲ ሳፕላይ ኤንድ ዲማንድ ዞን ይለዋል። በብዛት ያልተነኩ ኦርደሮች ካሉ ወይም ደግሞ እነዚህ ትላልቅ ድርጅቶች የሚነሱበት ኤሪያ ካለ እዚህ ስናየው አንድ ካንድል እዚችኛው አሁን ለምሳሌ ይችኛው ኦርደር ብሎክ ነገር ግን እዚህ አካባቢ ስላለ ይሄኛው ኤሪያ ደግሞ ምን ይለዋል ስማርት መኒ ኮንሰፕት ዲማንድ ዞን ይለዋል። ከላይ ያለው ደግሞ ሳፕላይ ዞን ይለዋል ማለት ነው። ከዛ ቀጥሎ ባይ ሳይድ እና ሴል ሳይድ ሊኩዊዲቲ በአይሲቲ ይጠራሉ። እንደዚሁም ሊኩዊዲቲ ስዊፕት እና ሊኩዊዲቲ ሃንት ወይም ሊኩዊዲቲ ግራፍም ይለዋል በስማርት መኒ ኮንሰፕት ይጠራሉ። ረንጅ የሚያደርግ ከሆነ ደግሞ እንደዚህ ከላይና ከታች ያሉ ሊኩዊዲቲ ሲወስዱ በእንደዚህ መልክ ይጠሯቸዋል። ከዛ ኦፕቲማል ትሬድ ኤንትሪ እና ዲስካውንት ኦር ፕሪሚየም ዞን ይሏቸዋል። ኦፕቲማል ትሬድ ኤንትሪ ማለት ብዙ አይነቶች አሉ። በብዛት ለመግባት ትክክለኛ ቦታ ብሎ የሚታሰቡበት ኤሪያዎች የሚለዩበት ነው። ስማርት መኒ ኮንሰፕት ደግሞ ዲስካውንት እና ፕሪሚየም ዞን ብሎ ይለየዋል። በፊቦናቺ ሪትሬስመንት ነው የሚለዩት። እነዚህ ቁጥሮች አሉ። 50% ደግሞ ኢኩሊብሪየም ነው ብለው ይጠሩታል። እነዚህ በተርሚኖሎጂ ወይም ደግሞ በስማቸው የሚመሳሰሉበት ነው ማለት ነው። ከዛ ሌላኛው ደግሞ የሚለያዩበት ነው። ዋናው ነገር የሚለያዩበት ደግሞ ታይም ኤንድ ሴሽንስ ይሉታል። አይሲቲ በጣም ፎከስ የሚያደርገው ታይም ላይ ነው ማለት ፕራይስ ላይ የሆነ ፖይንት ከደረሰ ለምሳሌ ኒውዮርክ ሴሽን ኦፕኒንግ ታይም እንደዚህም ክሎዚንግ ታይም ለንደን ኦፕኒንግ ታይም እያለ ስፔሲፊክ ታይም ይሁ 9 ሰዓት ከ50 እዛ ላይ የሆነ ስትራክቸር ክሪኤት ይደረጋል ብሎ በጣም ፎከስ አድርጎ በታይም ነው ካውንት የሚያደርጉ። ለምሳሌ 10 ከ10 ላይ ሃይ እንቅስቃሴ ይኖራል የማርኬቱ ኒውስ ወይም የሚከፈትበት ሰዓት ዘጋበት አካባቢ ምናምን ብሎ በደንብ ያጠኑታል ማለት ነው። ስማርት መኒ ኮንሰፕት ግን ፕራይስ አክሽን ነው ማለት ፎከስ የሚያደርገው በስትራክቸር ነው። እኔ በብዛት የምጠቀመው ለዛ ነው። ብዙ ጊዜ ስለ ስትራክቸር ማስተምራችሁ ስማርት መኒ ኮንሰፕት ስለሆነ ነው። ኒውዮርክ ላይ ረንጅ እየሰራ እንደዚህ ከሄደ ብሬክ ካደረገ ይሄዳል ነው በስማርት መኒ ኮንሰፕት። ስለዚህ ኮች እና ኤምኤስኤስ ክሪኤት ካደረገ በዛ ይንቀሳቀሳል ብሎ ያስባሉ። ስለዚህ ሞር እናንተ የተመቻችሁን መርጣችሁ እንትን ማለት ትችላላችሁ፣ ግን ሞር ልዩነታቸው የሚታየው እዚህ ላይ ነው። ሌላኛው የሚለያዩበት የማርኬት ናሬቲቭ እና አልጎሪዝም ማለት ጽንሰ ሀሳባቸው። አሁን አይሲቲ በብዛት ፎከስ የሚያደርገው አይፒዲኤ ወይም ደግሞ ኢንተርባንክ ፕራይስ ዴሊቨሪ አልጎሪዝም ይባላል። ይሄ ምን ማለት መሰላችሁ? እኛ የምናየውን እዚህ በቻርት የምናየው መረጃ እያንዳንዱ እንቅስቃሴው የሚካሄዱ አይፒዲኤ የሚባል አልጎሪዝም ነው። በዛ አልጎሪዝም ምክንያት ነው የሚንቀሳቀሰው ብለው ነው የሚያስበው አይሲቲ። ኤስኤምሲ ግን የሚንቀሳቀሰው ሀሳቡ የሚያቀርበው በሳፕላይ ኤንድ ዲማንድ ኮንሰፕት ነው ማለት አቅርቦት ከበዛ ወደ ታች ይሄዳል፣ እንደዚሁም ፍላጎት ከጨመረ ደግሞ ወደ ላይ ይሄዳል በሚል ኮንሰፕት ነው የሚለያዩት። ከዛ ኮምፕሌክሲቲ ኤንድ አክሴሲቢሊቲ ነው ማለት አይሲቲ በጣም ዲፕሊ ነው የሚያጠናው፣ ፕሪሳይዝ ለመሆን ነው የሚያጠናው። በጣም ያንዳንዷ የካንድል እንቅስቃሴ ሁላ አጥንቶ ትሬድ የሚደረግበት ስትራቴጂ ነው። ስማርት መኒ ኮንሰፕት ግን በቃ ቀለል ብሎ በቃ ስትራክቸር ክሪኤት አደረገ፣ ሊኩዊዲቲ ስዊፕ አደረገ ወሰደ፣ እንዲሁም ሚቲጌት አደረገ፣ እንደዚህም ስትራክቸሮቹ ኤክስፓንሽን አደረገ፣ ሬንጅ አደረገ በሚሉ ኮንሰፕቶች ተመስርቶ ነው የሚንቀሳቀሰውና ስለዚህ የአይሲቲ እና ስማርት መኒ ኮንሰፕት ጽንሰ ሀሳብ ይሄ ይመስላል። እስከ ቪዲዮ ፍጻሜ ስለተከታተላችሁ እናመሰግናለን። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ እያደረጋችሁ ቤተሰብ እንድትሆን እያልን መልካም ጊዜ ይሁንላችሁ። አመሰግናለሁ።